የተከበራችሁ አድማጮቻችን አሁን ደግሞ በቤርሸባ ከተማ ባለፈው ሳምንት በ4/4/2006 ዓመተ ምህረት የተገደለው የደስታው ቸኮል እህት የሺ ቸኮል በስልክ መስመራችን ትገኛለች። እሺ እንዴት አመሸሽ? ደህና እንዴት አመሸህ? ደህና እንግዲህ ሀዘን ላይ ሆናችሁ ለማናገር ፈቃደኛ ስለሆናችሁ እናመሰግናለን። በመጀመሪያ የሀዘናችሁ ተካፋዮች ነን። በጣም አመሰግናለሁ አድማጭ ስለሆናችሁ። እስኪ እንደው የነበረውን ሁኔታ ንገሪ። እንዴት ነው በደስታው ላይ? እንግዲህ የተለያዩ ወሬዎች ይሰማሉ፣ ግን እናንተ ከቤተሰቡ መስማት ትልቅ ነውና እርግጥ እናትሽንም አናግረናቸው ነበር። እስኪ የነበረውን አንቺ የምታውቂውን ነገር አካፊን። እኔ ማውቀው ደስታው ከጓደኞች ጋር ተዝናንቶ እና ከጓደኛው ጋር ወደ ቤት ሊመለስ ስል እና ከባድ ነው። አይዞሽ። እና እናቴ ደግሞ 11 ሰዓት አንስታ ነው ስትደውለት የነበር እና እሱ ደግሞ አምሽቶ ወደ ቤት ሊገባ ሲል ጓደኛው ሸኝቶት አዛ ጓደኛው ነበረ እና የሆነ ልጅ መጥቶ ሲጋራ አለህ ምናምን አለው ጓደኛውን። አዛ ጓደኛው ማለቸው እና በዛን ሰዓት የሆነ በቃ አስበው ነው የመጡ የሆነ ለመጉዳት ፊታቸውን ተሸፋፍ ነው። አዎ። እና ወንድሜ ወደ ቤት ሊገባ ሲል እና በስልክ ይደወልለትና ወረታች ምናምን እንደዚህ በጭሆ እዛ በኋላ ወንድሜ እንደዚህ ሲደውሉ ወረደና ገና ታታች ውርድ እንዳለ ቂጡለን የወጉትኝ አዛ ያዙትኝና ወደ የወጉትኝ ብዩ ምንድነው በአማርኛ ይሄ ቱቦው የቆሻሻ መጣያው ወደዛ ወሰዱትኝ እና ጓደኛው ደግሞ ሊያግዘው ብሎ እሱን ያዙትኝና ከጓደኛው ፊት ነው የጎዱት። ጓደኛው ደግሞ እንደዚህ እሱ ሊያቆመው ሲል አልቻለም። በቃ ይዘውት እሱ ደግሞ ለማገዝ እሱን ጓደኛውን ለማገዝ እሱን ደስታውን ለማገዝ ጓደኛውን ለማገዝ ማለት ነው። እና እሱ ይለፋን በቃ ለማቆም ምናምን እሱ ደግሞ በቃ ልቡ ላይ 8 ጊዜ የወጉታኔ እና ደግሞ ጓደኛውን በጣም ዘውት ጎረቤቱላ ነግረኛለች፣ ብዙ ነግረውኛልና ይሄን እያየነን ሳርተን አይተናን ሁሉንም ይላሉ። እዛ ሰዓት ለፖሊስ አልደወሉም። ለዛ ሰዓት ፖሊስ አይደለም በቃ እንደ እያዩ ዝም ነው። እና ከወጉት በኋላ 8 ጊዜ በካራ በትልቁ ከወጉት በኋላ ወደ አፍቆት ነው የሚባል አዞሩት ወገቡን ለወጉትኝና በዚህ በፊቱ እንዲተኛ አድርገው ማለት ነው። በጀርባው እንዲተኛ በጀርባው አረጉትኝና ወጉት አዛ ባላ አመለጡ። አዛ ጓደኛው ደግሞ ደሙን ለማቆም ይላነኝ በጨርቅ ለመጠቅለል ለማቆም እየሞከረ እዛ ባላ ምሽጣራ አምቡላንስ ምሽጣራ ምናምን ይጮሃነኝ ይሰሙታነኝ ይጮሃነኝ በቃ እዚህ ምሽጣሩ ከፊቱ እያይሉ አምቡላንስ ይላነኝ። እዛ ባላ እሱ ማቆም አልቻለም እና እዛ ከባድ ነው። ከባድ አይዞሽ። ከአምቡላንስም ሲነግሩን መምሮቹላ እሷ ያለች አምቡላንስ የሚሰራ አለ እና የነገራትኝ እኛ አኺያም አርገናንኝ ሁሉን ነገር አርገዋን ግን ነፍሱን ለማዳን ጥረት አድርገዋል። ለማዳን ሁሉም ነገር አድርገዋንኝ ኦፕሬሽኑ ልቡን አድርገዋታን ግን አልቻሉም።
አምቡላንስ መጥቶ ሲወስደው በህይወት ነበር ማለት ነው? ኧረ በህይወት አልነበረም። እዛ ላይ ነው ነፍሱ በቃ። እና ይሄን ሁላ ጉድ እያዩ ማለት ነው ጎረቤት፣ እሷ ሁላ ነው መጣ የነገረችን። እኔ ያየችው ጎረቤት ነጩም መጦ ነግረውናል። እና እኔ ደግሞ እንደዚህ ነገር እየተታየ እንዴት ነው ዝም የሚባል? እና ተቤት ሆኖ እንዴት ይፈራን? ቤቷ እኮ መጦ እንትን አላላትም። ቤቱ ቁልፍ ነው። ብትፈራም እኮ መደወል ትችል ነበር። የሆነ ነገር ማድረግ ይቻላል። ግን እንደዚህ ዝም ብሎ እያዩ ዝም ማለት በጣም ያሳዝናኝ። በጣም ምንድነው አሁን ለምሳሌ ልጇን ወይ እንትን እንደዚህ ሊገሉት ሲል ፈርቻለሁ አላግዘም ትላለች አትልም። እና ዝም ብሎ ሰው ማየት የሆነ ነገር ያርጉ። በወቅቱ ቢደውሉ ለፖሊስ ለሰዎች። ይሄ ግን የሆነው ድርጊቱን የፈጸሙት ተጠርጣሪዎቹ አሁን እንደተያዙ ነው። እና ስንት ይሆናሉ ለጊዜው እናንተ የምታውቁት? 4 ነው የሚለው። 4 እነዚህ አብሯቸው ያመሹ ናቸው? አይደለም፣ አብሯቸው ያመሹ አይደለም። አብረውት ያመሹ አይደሉም። አሁን ይሄ ድርጊቱ የተፈጸመው ከቤታችሁ ከምትኖሩበት ህንፃ ርቀት አለው? አረ ከቤት ውርድ ሲል ከቤት ነው፣ ከቤታችን። በዛ ጊዜ እንደው ጩኸት አይሰማም ነበረ? ህንፃው ጥግ ከሆነ እዛው ስራ አካባቢ ከሆነ አይተዋነኝ ጎረቤት እንዳልኩህ ማለት ነው። እና በመስኮት አይተን ሰርተን ደወል ትችል ነበረ። እንትን ብጨውላቸው በመስኮቱ ወይ ያመልጣሉ። ህፃን ነው ይባላሉ፣ ግን ህፃን አይደሉም። ህፃን እንደዚህ ነገር አያደረግም። ካራዞ መዞር ህፃን አይደሉም። ያረጉትን ደግሞ መክፈል አለባቸው። የሰው ህይወት ወስደው እንደዚህ አሁን እንደዚህ አሁን ቅድምም እንደገለጽሽው እንዲያውም ስበው ጎትተው ወደ ቆሻሻ ፍሳሽም በዛ ለመጣል ሁሉ ጥረት አድርገው ነበር የሚባለው እሱ እውነት ነው? አዎ እውነት ነው። በጣም ያሳዝናል። በጣም ያሳዝናል። አሁን ቤተሰቡ ከፍተኛ ሐዘን፣ ህብረተሰቡ ሁሉ እያዘነ ነው። እና እንደው የመጡ ያጽናናሉ ሰዎች ያለውን ሁኔታ? ብዙ ሰው ይመጣሉ፣ የሚያውቁትን የእርዳታ ብዙ ነገር ያደርጋሉ። ብዙ ሰው ግን ለሁሉም ነገር እናመሰግናለን። ግን እናትና አባታችን እኔ እህቱ በትልቅ ዋነኛው ነገር ያንቺ ትንሽ ነው? እኔ ትልቁ ነኝ። እኔ እናቴም ሁሉም ማንም ሰው ቤተሰብ እንትን ያውቃል ምን እንደተፈጠረ ማን ነው። እንደዚህ እርዳታ ብዙ ሰው ያግዛነኝ። በእኔም በቤተሰባችን በጣም እናመሰግናለን። በጣም ጥሩ ሰው ነው ያለው። በጣም ብዙ እርዳታ አለንም ስሉ በቃ እንትን ነው ያመጣሉ። በጣም እርዳታ ምንድን ነው የሚታገዝ በቃ ጥሩ ሰው ናቸው። ሰው ትበብራለ። ብዙ እርዳታ አለ። ብዙ ነው። ከዛ በፊት ግን በህይወት እያለ ቢያግዙ እዛ ያዩት ሰዎች በጣም ጥሩ ነበር። እኔም እኮ እሱን ነው የምልህ። አሁን እንዳልኩህ ማለት ነው ሰይታ ፈርቻለሁ ምናምን ያለችው ጊዜ መደወል የሆነ ነገር ቢያደርጉ ነገር በህይወት እስካሁን መኖር ይችል ነበር፣ ማቆም ይቻል ነበረ። ግን ሰዎች ተነሱ፣ እያያችሁ ዝም አትበሉ እና የምታዩትን ነገር ለምሽጣራ እንትን እንደዚህ እያያችሁ እጅ አትስጡ። እንደው ደስታው ምን አይነት ልጅ ነበረ? ትምህርቱን ጨርሶ ከዛ በኋላ ወደ ውትድርና ሊገባ እንደነበር ነው የሰማነው። እስኪ መኪና ነበረ፣ መኪና ጽባይት ነበር። እሺ፣ እዛስ ደስታው ለምን ጥሩ ልጅ ነው የነበረ። በቃ ታይቤት ደስታ እንደስሙ ማለት ነው። በጣም እናቴ ሁሉን በቃ ያስቀናል። እና አንድ ቀን ተከፍቶ አይተነው አናውቅም። በቃ እንደ አፊሉ ትንሽ እንደሆነ በጣም ነው የሚገርመኝ። ጭንቅላቱ በቃ እንደ ትልቅ ሰው የሆነ ማስብ ገባ። ሁልጊዜ የሚያግዝ፣ ሁልጊዜ ለቤተሰብ ለጓደኛ በሄደው ቦታ በቃ ደስታ ነው። በቃ እንደስሙ በቃ እኔ ደግሞ አላምንም። እኔ አሁን
በቃ ህልም ላይ ነው ያለ የሚመስለኝ። እኔም በቃ የሚያውቁትም ሁሎችም በቃ ህልም ላይ ያለ ነው የሚመስለኝ እና በጣም አላምንም በቃ። በጣም ያሳዝናል። እንግዲህ ምርመራውም ቀጥሏል። ያለውን ሁኔታ እንከታተላለን። በርታ ማለት ነው። እንግዲህ እናንተ ደግሞ ወላጆቻችሁን መደገፍ ነው። ስንት እህትና ወንድሞች ናችሁ በአጠቃላይ ከደስታው ውጭ? አሁን 2 ነን፣ ግን ሁሌም 3 ነው የምንቀር። ሁሌም 3 እንቀራለን። አዎ ደስታው እንግዲህ መርሳት አይገባም። ያው በተለያዩ ነገሮች ማስታወስ መርሳትም አይቻልም። በልባችን ነው ሁሌም ይጠብቀናል እና እኔ ለእናቴና አባቴም ኃይለኛ መሆን አለብኝ። እኔም አልችልም፣ ግን ኃይለኛ መሆን ጥሩ አለብኝ። እኔ ለማገዝ መነሳሳት አለብሽ። እኔ ካልጠረኩኝ፣ እኔ አይዟችሁ ካላልኩኝ እኔን ካላዩ ሊጨነቃሉ እና እናትና አባቴ ማስጨነቅ አልፈልግም። ቢያመኝም እንትን ቢለኝም አወራለሁ፣ ዝም አልልም። እና ደግሞ ምለው ነገር ልጃችሁን ከማን እንደሚዞር ከቤት ሲወጣ አይታችሁ ምንድን እንዳለው ከኪሱ እና እዩ ተቆጣጠሩ ነው። አዎ ተቆጣጠሩት። እውነትሽን ነው። ከማን ጋር እንደሚዞር ምን እንደሚያደርግ። አዎ ጥሩ መልእክት ነው። እሺ ሀዘኑን ችለሽ ስላናገርሽ እናመሰግናለን። እኛም ያለው ሁኔታ እንከታተላለን። እንግዲህ ፈጣሪ ያጽናችሁ። መልካም ምሽት። አመሰግናለሁ። በጣም አመሰግናለሁ። እናመሰግናለን። ቻው።